ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ነገ ምሽት 5 ሰዓት ከሩብ ላይ ሊቨርፑል በስታዲየም ኦፍ ላይት ሰንደርላንድን የሚገጥም ይሆናል። ከዛ ጨዋታ በፊትም በዛሬው ዕለት አሰልጣኝ አርነ ስሎት ከጋዜጠኞች ጋር ቆይታ አድርገው ነበር። በዛ ቆይታቸውም የተለያዩ አስተያየቶችን ሰጥተዋል። ይህንንም አስተያየት ይዤላችሁ መጥቻለሁ። እስከ መጨረሻ ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ሰጡት አስተያየት የምንገባ ይሆናል። አብራችሁን ቆዩ። በመጀመሪያም በዶሚኒክ ሶቦስላይ ቀይ ካርድና በነገው ዕለት በቀኝ ፉልባክ ቦታ ላይ ማን ሊሰለፍ ይችላል በሚለው ዙሪያ ነበር አስተያየታቸውን የሰጡት። በሰጡትም አስተያየት ዳኛው ለዶሚኒክ ሶቦስላይ ቀይ ካርድ ያሳዩት ሰዓት የተሰማኝ ስሜት እስካሁን ድረስ እየተሰማኝ ነው የሚገኘው። ነገው ጨዋታ ላይ የእሱን ግልጋሎት ባለማግኘታችን በጣም ተናድጃለሁ። ነገር ግን ደግሞ ዳኛው ማድረግ ያለባቸው ነው ያደረጉት፣ ህጉን ነው የተከተሉት። ስለዚህ ምንም ተጨማሪ የምለው ነገር የለም። በእርግጥ ኳስ የምትወድ ከሆነ ያ ቀይ ካርድ ባይሰጥና ጎሏ ብትጸድቅ ይሻል ነበረ፣ ለእኛም ይሻል ነበር፣ ለማንቸስተር ሲቲ ይሻል ነበረ። ነገር ግን ዳኛው ህጉን ተከትሎ ዶሚኒክ ሶቦስላይን በቀይ ካርድ ሊያስወጡ ችሏል። ጆ ጎሜዝም እስካሁን ድረስ ወደ ልምምድ አልተመለሰም። ነገር ግን በዛሬው ዕለት ወደ ልምምድ ይመለሳል ብለን እንጠብቃለን። እንደዛም ቢሆንም ግን በነገው ጨዋታ ላይ በቋሚነት ይሰለፋለሁ የሚለው ነገር በጣም አጠራጣሪ ነውና ጆ ጎሜዝ በነገው ጨዋታ ላይ በቋሚነት የማይሰለፍ ከሆነ ጨዋታው ላይ ኢንቮልቭ የማያደርግ ከሆነ አራት የቀኝ ፉልባክ ላይ መጮት የሚችሉ ተጫዋቾች ግልጋሎት የማናገኝ ይሆናል። ነገር ግን ከርቲስ ጆንስና ዋታሪዮ ኤንዶ ከዚህ በፊትም እዛ ቦታ ላይ ስለተጫወቱ ከነሱ ውስጥ አንዱ በጨዋታው ላይ ሊጀምር የሚችልበት እድል አለ። እነሱን ስንጨምር እንግዲህ በአጠቃላይ በቡድናችን ውስጥ የቀኝ ፉልባክ ቦታ ላይ መጮት የሚችሉ 6 ተጫዋቾች ይኖሩናል የሚል አስተያየትን ሰጥተዋል። በመቀጠልም የሻምፒየንስ ሊግ ቦታን ይዞ ስለማጠናቀቅ ነበር አስተያየታቸውን የሰጡት። በሰጡትም አስተያየት የሻምፒየንስ ሊግን ቦታ ይዘን ማጠናቀቅ የምንፈልግ ከሆነ ከዚህ በኋላ በሚኖሩ ጨዋታዎች ለፍጹምነት የቀረበ እንቅስቃሴ ማድረግ መቻል አለብን። ምክንያቱም ደግሞ 4ኛና 5ኛ ደረጃ ላይ ከተቀመጡት ቡድኖች ያለን ልዩነት እየሰፋ ነው የሚገኙና ያንን ልዩነት ለማጥበብ ከፍተኛ ጥረት ማድረግ መቻል አለብን። እነዚህ 3ኛ፣ 4ኛ፣ 5ኛ ደረጃ ላይ የተቀመጡት ቡድኖች ያለ የነጥብ ልዩነት 4ና 5 ቢሆንም እንኳን ራሱ ያንን የነጥብ ልዩነት ማጥበብ በጣም ከባድ ነው። ምክንያቱም አንተ ብቻ አይደለም የምታሸንፈው፣ እነሱም ጨዋታዎችን ማሸነፍ ይችላሉ። ስለዚህ የሻምፒየንስ ሊግ ቦታን ይዘን ማጠናቀቅ የምትፈልግ ከሆነ ከነሱ የበለጠ በጣም ብዙ ጨዋታዎችን ማሸነፍ መቻል አለብን። በእርግጥ በቡድኖቹ መካከል ያለው ልዩነት በጣም ጠባብ ነው። ማርጅኑ በጣም ጠባብ ነው። በሲቲ ጨዋታ ላይ እንኳን ከተመለከተን ጨዋታው ከመጠናቀቁ ከ7 ደቂቃዎች በፊት ከሲቲ ጋር ያለን የነጥብ ልዩነት ወደ 5 ዝቅ ብሎ ነበረ። ነገር ግን ከ7 ደቂቃ በኋላ ጨዋታው ሲጠናቀቅ ግን ያለን የነጥብ ልዩነት ወደ 11 ከፍ ሊል ችሏል። ስለዚህ እያንዳንዱ ጨዋታ ከዚህ በኋላ የምናደርጋቸውን በጣም በጥንቃቄ መጫወት መቻል አለብን። ለፍጹምነት በቀረበ እንቅስቃሴ መጫወት መቻል አለብን የሚል አስተያየትን ሰጥተዋል። በመቀጠልም በሰንደርላንድ ዙሪያ ነበር አስተያየታቸውን የሰጡት። በተለይ ደግሞ በሜዳቸው ያለው ሪከርድን አስመልክተው ነበር አስተያየታቸውን የሰጡት። በሰጡትም አስተያየት በዚህ ሲዝን እንግዲህ አንዳንድ ጨዋታዎች ላይ በጣም ምርጥ የሚባል እንቅስቃሴ ስናደርግ ነበረ፣ በአንዳንድ ጨዋታዎች ላይ ደግሞ መጥፎ የሚባል እንቅስቃሴን ማድረግ ችለናል። በአንዳንድ ጨዋታዎች ላይ ማሸነፍ እየተገባን ነገር ግን ሳናሸንፍ የወጣንባቸው ጨዋታዎች አሉ። ነገር ግን ከ3 ቀን በኋላም ደግሞ ተጫዋቾቹ ተመልሰው መጥቶ በጣም ጥሩ የሚባል እንቅስቃሴ ሲያደርጉ መመልከት ችለናል። በእርግጥ እነዚህ በጣም ጥሩ እንቅስቃሴ ያሳዩባቸው ጨዋታዎች እንዳለ አሸንፎ መውጣት አልቻሉ። እንደዛም ቢሆንም ግን የተሻለ እንቅስቃሴን ማሳየት ችሏል። ለዛም ደግሞ ለተጫዋቾቹ ምስጋና ይገባል፣ አክብሮት ይገባል። ከዚህ በፊት እንግዲህ በተደጋጋሚ የተናገርኩት ነገር አለ። በዚህ ሲዝን ምናልባት 3 ወይም 4 ጨዋታዎች ላይ ሊሆን ይችላል ተጋጣሚ ቡድን በአንዱ አጋማሽ ሙሉ ለሙሉ እኛ ላይ ብልጫ ማሳየት የቻሉ። እነዚህን ስንመለከት ደግሞ ከክሪስታል ፓላስ ጋር ያደረግነው ጨዋታ፣ ከማንቸስተር ሲቲ ጋር ያደረግነው ጨዋታ፣ እንደዚሁም ደግሞ ከአርሰናል ከሜዳችን ውጪ በመጀመሪያው አጋማሽ ላይ ያደረግነው እንቅስቃሴ ላይ አርሰናሎች ሙሉ ለሙሉ በልጠውን ነበር። ከዛ ውጭ ግን የትኛውም ቡድን እኛ ላይ ብልጫ አላሳየም። ሰንደርላንዶች በእርግጥ በዚህ ሲዝን በጣም ድንቅ የሚባል ጊዜን እያሳለፉ ነው የሚገኙት። በሜዳቸውም እስካሁን ድረስ ምንም አይነት ሽንፈት አላስተናገዱም። በተለይ ደግሞ የመጀመሪያው የሲዝኑ አጋማሽ ላይ አስደናቂ የሚባል እንቅስቃሴ ማድረግ ችሏል። ከኛም የተሻሉ ቡድንም ጭምር ነበሩ። በተለይ ደግሞ በሜዳቸው በጣም ጠንካራ የሚባሉ ቡድን ናቸው። ይህንንም ነገር እንግዲህ ከማንቸስተር ሲቲና ከአርሰናል ጋር ማሳየት ችሏል። አያይዞም በዚሁ በሰንደርላንድ ዙሪያ በሰጡት አስተያየት በዚህ ሲዝን እንግዲህ አንዳንድ አስደናቂ እንቅስቃሴን እያደረጉ ያሉ ቡድኖች አሉ። አሁን ለምሳሌ አርሰናል፣ አስቶን ቪላ፣ ብሬንትፎርድ በጣም ድንቅ የሚባል ጊዜን እያሳለፉ ነው የሚገኙት። ከነሱ እኩል ግን ሰንደርላንድ በጣም አስደናቂ የሚባል ጊዜን እያሳለፉ ነው የሚገኙት። በተለይ ደግሞ ከታችኛው ዲቪዚዮን ከሻምፒዮንሺፕ አድገው እንደዚህ አይነት እንቅስቃሴ ማሳየታቸው እንግዲህ በጣም አስደናቂ የሚባል ነው የሚል አስተያየትን ሰጥተዋል። በመቀጠልም እድለኛ ባለመሆን ዙሪያ በሰጡት አስተያየት አሁን ላይ እድለኛ ያልሆነን ያህል ስሜቱን ሊሰማን ይችላል። ነገር ግን ደግሞ በእያንዳንዱ ነገር እድለኛ አይደለሁም ብለን መናገር የለብም። ምክንያቱም እንደዚህ ባልክ ቁጥር ሁልጊዜ መጥፎ እድልን ነው የምጠራው። ስለዚህ ከእንደዚህ አይነት ነገሮች መራቅ መቻል አለብን። መጨረሻ ደቂቃ ላይ እየተቆጠሩብን ስለምንሸነፋቸው ነጥብ ስለምንጥላቸው ነገሮች በዲቴል መመልከት ያሉብን ነገሮች አሉ። ነገር ግን አንዳንድ ጊዜ እነዚህ አይነት ነገሮችን ስትመለከት ምናልባትም
እድለኛ አይደለሁም የሚል ነገር አይምሮ ውስጥ ሊመጣ ይችላል የሚል አስተያየትን ሰጥተዋል። በመቀጠልም የቀኝ ፉልባክ ቦታ ላይ 6 ተጫዋቾችን መጠቀማችሁ ምን ያህል ተጽዕኖ ፈጥሮባቸዋል የሚል ጥያቄ ተጠይቀው ነበር። በዚህ ዙሪያ በሰጡት ምላሽ ሁሉም ሰው እንግዲህ እያተኮረ የሚገኘው በቀኝ ፉልባክ ቦታ ላይ ብቻ ነው። ነገር ግን ዶሚኒክ ሶቦስላይ የቀኝ ፉልባክ ቦታ ላይ ሲጫወት የመሀል ሜዳውንም ተጫዋቾች መቀየር መቻል አለብን። ያ ደግሞ የራሱ የሆነ ተጽዕኖ ይኖራል። በእርግጥ እሱ ብቻ አይደለም ለምን በዚህ ሲዝን ውጤታማ እንዳንሆን ያደረገን ምክንያት ሌሎች ምክንያቶችንም መዘርዘር እንችላለን። ለእኔ ግን ዋነኛው ነገር ምንድን ነው መጀመሪያው ሲዝን አካባቢ በሳምንት 3 ጨዋታዎችን ለመጮት ተቸግረን ነበር። በተለይ የመጀመሪያውን 5 ጨዋታ ላይ በሳምንት አንዴ ነበረ። ምናልባት በመሀል ኤቨርተን ገብቶ ሊሆን ይችላል። ያም እንግዲህ ተቸግረን ነበረ ማሸነፈን መውጣት የቻልነው። ከዛ በኋላ ግን በየ3 ቀኑ ነበረ ጨዋታ የነበሩት። እነዚህ አዳዲስ ተጫዋቾች ደግሞ ያንን ነገር ለመልመድ ትንሽ ጊዜ ወስዶባቸዋል። ከዛ በኋላ ግን ለምደው ሲመጡ ግን ምን ያህል ተሻሽለን እንደቀረብን በደንብ መመልከት እችለናል። በተለይ አሁን የማንቸስተር ሲቲን ጨዋታ ብንመለከት ከ3 ወር በፊት ከነሱ ጋር ካደረግነው ጨዋታ አንጻር በዚህ ጨዋታ ላይ በጣም ድንቅ የሚባል እንቅስቃሴን ማድረግ እችለናል። ነገር ግን ዋናው ነገር ምንድነው ጨዋታዎችን አሸንፈ መውጣት ነው፣ ነጥብ ይዘ መውጣት ነው። ያንንም ነገር ለማምጣት እንግዲህ በጣም ከፍተኛ ጥረት እያደረግን ነው የምንገኘው። ነገር ግን ደግሞ ካለፉት 5-6 ጨዋታዎች እንደተመለከትኩት ከሆነ ለወደፊት ጨዋታዎች በጣም ትልቅ የራስ መተማመን አለኝ ነገሮችን ማሻሻል እንደምንችል። ነገር ግን ደግሞ ኮንፊደንስ ብቻውን ምንም ጥቅም የለውም። ይህንን ኮንፊደንስ ወደ ውጤት መቀየር አለብን የሚል አስተያየትን ሰጥተዋል። በመቀጠልም ራምሴን ባለማሰለፋቸው ወይም እድል ባለመስጠታቸው ዙሪያ ነበረ አስተያየታቸውን የሰጡት። በሰጡትም አስተያየት እንደ አጠቃላይ ጨዋታዎችን ማታሸንፍ ከሆነ የመጮት እድል ያልተሰጠው ተጫዋች ሁልጊዜም ምርጥ ተጫዋች ነው የሚሆነው። ይሄ ደግሞ በዚህ ብቻ ሳይሆን በዓለማችን ላይ ያለ ነገር ነው። ለዚህም ደግሞ ጥሩ ምሳሌው ራምሴ ነው። እኔ ሁሉንም ተጫዋቾችን መከላከል መቻል አለብኝ። እስካሁን ድረስ እንግዲህ ከሱ ውጭ ያሉትን ተጫዋቾች ነበረ እዛ ቦታ ላይ ስመርጥ የነበረው። ከዚህ በኋላም በነገው ጨዋታ ላይም ከሱ ውጭ ያሉትን ተጫዋቾች እመርጣለሁ የሚል አስተያየትን ሰጥተዋል። በመቀጠልም ከሲቲ ጨዋታ በኋላ ዶሚኒክ ሶቦስላይ ስለተሰማው ስሜት ነበር አስተያየታቸውን የሰጡት። በሰጡትም አስተያየት በዋነኝነት ተጫዋቹንም ቢሆን እኛንም ቢሆን ይበልጥ ያናደደን ጨዋታውን ተሸንፈን መውጣታችን ነው። በተለይ ደግሞ ሶቦስላይ በጨዋታው ላይ በጣም ድንቅ የምትባል ግብን ማስቆጠር ችሏል። ያንን ውጤት ሳናስጠብቅ ተሸንፈን በመውጣታችን በጣም ተናደድናል። ከዛ በተጨማሪም ግን በቀይ ካርድ መውጣቱና በዚህ ጨዋታ ላይ በሰንደርላንድ ጨዋታ ላይ ባለመሳተፉ ይበልጥ አናዶታል። እንደ ቡድን ግን የመጨረሻዎቹን 10 ደቂቃዎች ላይ ያሳየነው እንቅስቃሴ ግን ሁላችንንም አናዶናል የሚል አስተያየትን ሰጥተዋል። በመቀጠልም አሊሰን ቤከር ካለፉት ሲዝኖች አንጻር በዘንድሮ ሲዝን የማቀበል ስኬቱ በጣም ወርዶ ነው እየተመለከተን የምንገኘውና በዚህ ዙሪያ በሰጡት አስተያየት ይህንን ነገር እንግዲህ በደንብ ለማውራት የበለጠ ስታቶችን በደንብ መመልከት ያስፈልጋል። ምናልባት በዚህ ሲዝን ካለፉት ሲዝኖች አንጻር ስንመለከተው ረጃጅም ኳሶችን ለማቀበል ጥረት እያደረገ ሊሆን ይችላል። እንደዚህ አይነት ረጃጅም ኳሶችን ደግሞ በተደጋጋሚ ለማቀበል ሙከራ የምታደርግ ከሆነ የማቀበል ስኬት መውረዱ አይቀርም። እኔ ወደ ሊቨርፑል ከመጣው ጀምሮ ላለፉት 1 ዓመት ተኩል አካባቢ ከአሊሰን ቤከር ጋር እየሰራው ነው የምንገኘውና ባለፈው ሲዝን የተመለከትኩት አሊሰን ቤከርን ነው በዚህ ሲዝንም እየተመለከትኩት የምገኘው። ነገር ግን አንዳንድ ጊዜ እንደዚህ አይነት ስታቶች የሱ ያለውን ብቃት ያን ያህል ላይናገሩ ይችላሉ። ነገር ግን ዋናው ነገር ምንድነው አሊሰን ቤከር በረኛ ነው። እናም የበረኛ ደግሞ ዋናው ስራ ጎሎች እንዳይቆጠሩበት ኳሶችን ማዳን ነው። ያንንም ነገር ደግሞ በጥሩ ሁኔታ እያደረገው ይገኛል የሚል አስተያየትን ሰጥተዋል። በመቀጠልም የተጫዋቾችን ወኔና ተነሳሽነትን ከፍ በማድረግ ዙሪያ ነበረ አስተያየታቸውን የሰጡት። በሰጡትም አስተያየት ሁልጊዜ የተጫዋቾችን ወኔና ተነሳሽነት ከፍ ለማድረግ ቀላል አይሆንም። በተለይ ደግሞ ያለፉትን 17 ጨዋታዎች አካባቢ ብትመለከቱ ምን ያህል እንደተሸነፈን እርግጠኛ አይደለም። ነገር ግን ደግሞ በጣም ብዙ ጨዋታዎችን አቻ በሆነ ውጤት ነው እያጠናቀቅን የምንገኘው። በሊቨርፑል ቤት ውስጥ ደግሞ አቻ መውጣት ራሱ እንደ ሽንፈት ነው የሚቆጠረው። ምክንያቱም ደግሞ የሊቨርፑል ስታንዳርድ ምን እንደሆነ ሁሉም ተጫዋቾች በደንብ ያውቁታል። በዚህ ሰዓት ደግሞ በዛ ስታንዳርድ ልክ አይደለም እየተጫወትን የምንገኘው። በዛ ደግሞ ተጫዋቾቹ በጣም ንዴት ላይ ነው የሚገኙት፣ ደስተኞችም አይደሉም። በዚህ ሰዓት እያደረግናቸው ያሉትን እያንዳንዱን ጨዋታዎች ለማሸነፍ ነው የምንገባው። ማሸነፍ እንደምንችልም እናውቃለን። ነገር ግን ደግሞ እነዛን ጨዋታዎች እያሸነፈን እየወጣን አይደለም የምንገኘው። ያ ደግሞ በጣም አስቸጋሪ ያደርጓል የተጫዋቾችን ሞራል ለመጠበቅ። ምናልባት እንደውም በጨዋታው ላይ እንደማታሸንፍ ገብተህ ተሸንፈ ብትወጣ ነው የሚሻለው። ነገር ግን ጨዋታውን አሸንፋለሁ እያልክ ጨዋታውን ማሸነፍ እንደምችል እያወቅ ተሸንፈ ስትወጣ ሞራል ላይ ወኔህ ላይ ከፍተኛ ተጽዕኖ ይኖረዋል። ነገር ግን ተጫዋቾቹ በዚህ ሰዓት በዓለማችን ላይ ከሚገኙ ከየትኛውም ክለብ ጋር መፎካከር እንደሚችሉ አሸንፈው መውጣት እንደሚችሉ ያውቃሉ። ነገር ግን እውነታው ምንድነው? በዚህ ሰዓት በሊቨርፑል ስታንዳርድ ልክ እየተጫወተን እንዳልሆነ ነው የሚል አስተያየትን ሰጥተዋል። በመቀጠልም በአጠቃላይ በሲዝኑ ዙሪያ በሰጡት አስተያየት ይህ ሲዝን በጣም አስቸጋሪ የሚባል ሲዝን ነው የነበረው። ምናልባትም በአሰልጣኝነት ጊዜ እንደዚህ አይነት መጥፎ የሚባል ሲዝን አላሳለፍኩም። ከዚህ በፊት እንግዲህ 2 ተከታታይ ጨዋታዎችን ተሸነፌ አላቅም። በዚህ ሲዝን ግን ተደጋጋሚ ጨዋታዎችን እየተሸነፉ ነው የምንገኘውና ለእኔ አዲስ ነገር ነው። ለእኔ ብቻ ግን አይደለም። ተጫዋቾችም
በተደጋጋሚ አቻ መውጣት፣ በተደጋጋሚ ሽንፈትን አልለመዱም። ለእነሱም አዲስ ነገር ነውና ለእኔም እንግዲህ አሰልጣኝነት ጊዜ እንደዚህ አይነት አስቸጋሪ የሚባል ጊዜን አላሳለፍኩም። በእርግጥ ከዚህ መጥፎ ጊዜም ራሱ አንዳንድ ጥሩ ነገሮችን መውሰድ እንችላለን። አሁን ለምሳሌ ሲዝኑ ሲጀመር አካባቢ ከነበረን ይልቅ አሁን ላይ የተሻለ የሚባል እንቅስቃሴን እያደረግን ነው የምንገኘው። እናም ከዚህ በኋላም እንግዲህ ይህንን ሲዝን ጥሩ ሲዝን አድርገን መጨረስ እንችላለን። ምክንያቱም በኤፍኤ ካፕም በሻምፒዮንስ ሊግ ላይም እየተወዳደረ ነው የምንገኘውና አሁንም ጥሩ ሊሆን የሚችልበት እድል አለ የሚል አስተያየትን ሰጥተዋል። በመጨረሻም ይህ ሲዝን ተቀባይነት እንዲኖረው የሻምፒዮንስ ሊግ ቦታን ይዘን ማጠናቀቅ አለብን ብላችሁ ታስባላችሁ ወይ? እንደዚሁም ደግሞ የሻምፒዮንስ ሊግ ቦታን ይዞ አለማጠናቀቅ የዝውውር መስኮት ላይ ተጽዕኖ ይፈጥርብናል ብላችሁ ታስባላችሁ የሚል ጥያቄን ተጠይቀው ነበረ። እሳቸውም በሰጡት ምላሽ አዎ ይህ ሲዝን ተቀባይነት እንዲኖረው ካስፈለገ የሻምፒዮንስ ሊግ ቦታን ይዘን ማጠናቀቅ የግድ ይለናል። የሻምፒዮንስ ሊግ ቦታን ይዘን የማናጠናቀቅ ከሆነ ግን ሲዝኑ ሙሉ ለሙሉ ተቀባይነት አይኖረውም። ከዛ በተጨማሪም ግን የሻምፒዮንስ ሊግ ቦታን ይዘን አለማጠናቀቅ ደግሞ የዝውውር መስኮቱ ላይ ከፍተኛ ተጽዕኖ ይኖረዋል። ባለፈው ሲዝን ለመጀመሪያ ጊዜ ሊቨርፑል አሰልጣኝ ተደርጌ ስሾም እንግዲህ ማዘዋወር የቻልነው ፌዴሪኮ ኬዛን ብቻ ነበረ። ያም የሆነው እንግዲህ ከኤሮፓ ሊግ ሲዝን በኋላ ነው የነበረውና የራሱ የሆነ ተጽዕኖ ይኖረዋል። ስለዚህ የሻምፒዮንስ ሊግ ቦታን ይዘን ማጠናቀቅ መቻል አለብን የሚል አስተያየትን ሰጥቷል። በአጠቃላይ እንግዲህ አሰልጣኝ አርነ ስሎት ያደረጉት ጋዜጣዊ መግለጫ ወይም ከጋዜጠኞች ጋር ያደረጉት ቆይታ ይህንን ይመስል ነበረ። በዚህ ቆይታቸው ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።